እንዴት አላችሁ የተወደዳችሁ በኢስታዲዮ ዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ እና በአርሰናል መካከል ስለሚደረገው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አንዳንድ ነጥቦችን እያነሳን ነው። በአትሌቲኮ ማድሪድ በኩል የአርሰናልን የተከላካይ ክፍል ለማወክ የሚያስችል በቂ ክህሎትና ገናና ስም ያላቸው የማጥቃት ተጫዋቾች አሉ። ከሁሉ በላይ በአርሰናልን በጥብቅ ይፈለጋል የሚባለው ሁሊያን አልቫሬዝ የመጨረሻ ውድድር ዘመኑን በአትሌቲኮ ማድሪድ እያሳለፈ ያለውና በክለቡ ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ የሆነው አንቷን ግሪዝማን፣ አሌክሳንደር ሶርሎት እና እንደ አዴሞላ ሉክማን አይነት አስደናቂ ተጫዋቾች አሉ። ግን በዚያው መጠን ሊፈራ የሚገባው አንድ ሌላ ተጫዋች አለ፣ ጁሊያኖ ሲሞኔ። ስለሱ ነው ጥቂት የማነሳው። የአሰልጣኙ ልጅ ነው፣ የቾሎ ሲሞኔ ወይም የዲየጎ ሲሞኔ ልጅ፣ ቾሊቶ ይሉታል፣ ትንሹ ቾሎ ለማለት ነው። በአትሌቲኮ ማድሪድ የግራ ክንፍ በኩል የትኛውን ተጫዋች አሰልጣኙ መጠቀም አለበት የሚለው ጉዳይ እስከ ቅርብ ጊዜ ድረስ መልስ አላገኘም ነበር። አሌክስ ባዬና፣ ኒኮ ጎንዛሌዝ፣ ቲያጎ አልማዳ፣ አዴሞላ ሉክማን እዛ ቦታ ላይ መጫወት ስለሚችሉ አራት ተጫዋቾች ለዚህ ቦታ ሲፎካከሩ ስለቆዩ፣ በተቃራኒው በኩል በቀኝ ክንፍ በኩል ግን ክርክር የለም አሁን። ምክንያቱም የአሰልጣኙ ልጅ ጁሊያኖ ሲሞኔ የዚያ ቦታ ባለቤት መሆኑን ስላረጋገጠ ማለት ነው እና በቅርብ ጊዜ ከባርሰሎና ጋር በተደረጉት የኮፓ ዴልሬ የግማሽ ፍጻሜና የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች እንዲሁም በላሊጋም ባርሰሎናን በገጠሙበት ጊዜ በሶስቱም ትልልቅ ጨዋታዎች ላይ ከፍተኛ ተጽዕኖ የነበረው ተጫዋች ነው። በላሊጋ አንድ በጣም ድንቅ ጎል አስቆጥሮ ነበር። ምንም እንኳ አትሌቲኮ ማድሪድ ኒኮ ጎንዛሌዝ በቀይ ከወጣ በኋላ ለረጅም ደቂቃዎች በ10 ተጫዋች ተጫውቶ በጨዋታው ላይ ቢሸነፍም ግን ይሄ ልጅ ያስቆጠረው ጎል ግሩም ነበር። በቻምፒየንስ ሊግ ደግሞ የመጀመሪያው ጨዋታ ነው አይደለም፣ በጣም ቁልፍ የነበረው። በእርግጥ በመልሱ ጨዋታ ላይ ባርሰሎና ለማገገምና ውጤቱን ለመቀልበስ ተቃርቦ ነበር፣ ግን የመጀመሪያው ጨዋታ ነው የሩብ ፍጻሜውን ጨዋታ ውጤት የወሰነው እና ፓውኩ ባርሲ በቀይ የወጣበት ክስተት የተፈጠረው በጁሊያኖ ሲሞኔ በጣም አደገኛ በሆነ ከባርሰሎና የተከላካይ መስመር ጀርባ በተደረገ አደገኛ የማጥቃት ሩጫ ነው እና ኩባርሲ ጥፋት ፈጸመበትና የፍጹም ቅጣት ምት ተሰጠ። እስከ ቅርብ ጊዜ ድረስ የዚህን ልጅ በአትሌቲኮ ማድሪድ ዋናው ቡድን ውስጥ መጫወት የዲየጎ ልጅ የአሰልጣኙ ልጅ ስለሆነ ነው በሚል አንዳንድ ሰዎች እንደ ኔፖቲዝም ለልጁ አድልቶ ነው የሚሉ ሰዎች ነበሩ። ምንም እንኳ ያንን ላለማድረግ በግልጽ የሚታይ ከፍተኛ ጥንቃቄ ሲያደርግ የቆየ ቢሆንም አንዳንድ የስፔን ብዙሃን መገናኛዎች አሁን የአሰልጣኙ ልጅ ነው ብሎ የሚጠራው ሰው የለም፣ በመልበሻ ክፍል ውስጥ በሜሪቶክራሲ ያ ቦታ ስለሚገባው እንደሆነ ስለሚያምኑ ተጫዋቾቹ ምንም አይነት ጥርጣሬ የለም፣ ምክንያቱም ከቡድኑ ቁልፍ ተጫዋቾች መካከል አንዱ ተደርጎ የሚቆጠር ስለሆነ የሚል አስተያየት ይሰጣሉ። በቅርብ ጊዜም ክለቡ ራሱ ውል ሰጥቶታል፣ እስከ 2030 ድረስ ኮንትራቱን አራዝሟል። ይሄ የአሰልጣኙ ውሳኔ ሳይሆን የክለቡ ውሳኔ ነው እና ሜዳ ውስጥ በሚያሳየው ትጋት የሚሰጠውን ታክቲካዊ ኃላፊነት በሚወጣበት ዲስፕሊን እና በሚያስመዘግባቸው ቁጥሮች ምክንያት ነው አሁን የአትሌቲኮ ማድሪድ የቀኝ ክንፍ ቦታን የራሱ ያደረገው። ጁሊያኖ 8 አሲስቶች አሉት። ከሁሉም የአትሌቲኮ ማድሪድ ተጫዋቾች በላይ ብዙ አሲስት ያደረገው ተጫዋች እሱ ነው። ከዚህ ባሻገር 7 ጎሎች አስቆጥሯል። 15 የጎል ቀጥተኛ ተሳትፎዎች አሉት። 4 ጎሎች በላሊጋ፣ 2 ጎሎች በቻምፒየንስ ሊግ ፍራንክፉርትና ጋላታሳራይ ላይ ያስቆጠራቸውን ጎሎች ጨምሮ ደግሞ በኮፓ ዴል ሬም ሌሎች ጎሎችን አስቆጥሯል። እሱ ብቻ ሳይሆን ከየትኛውም የአትሌቲኮ ማድሪድ ተጫዋች በላይ በዚህ ውድድር ዘመን ብዙ ደቂቃ ብዙ ጨዋታም የተጫወተው እርሱ ነው። ከአባቱ ጋር በመልኩ እንደሚመሳሰል ማየት ትችላላችሁ፣ ግን ከአባቱ ጥላ ስር በጊዜ ነው የወጣው። አባትየው የእግር ኳስ ተጫዋችነት የእግር ኳስ ሕይወቱን የቋጨው ራሲንግ ዳ ቫሌዳ የሚባል የአርጀንቲና ክለብ ውስጥ በመጫወት ነው። በሪቨር ፕሌት፣ በአትሌቲኮ ማድሪድ፣ በኢንተር ሚላን፣ በላቲዮ፣ በአርጀንቲና ብሔራዊ ቡድን በጣም የተሳካ የእግር ኳስ ተጫዋችነት ታሪክ የነበረው ነው። ግን ወደ ሀገሩ ሄደና ጫማ ሰቀለ። ከዚያ በኋላ በ2011 የአትሌቲኮ ማድሪድ አሰልጣኝ ለመሆን ወደ ማድሪድ ከተማ በተመለሰ ጊዜ ጁሊያኖ ሲሞኔ ገና 9 ዓመቱ ነበር። በ9 ዓመቱም ቢሆን ግን በቦነስ አይረስ ነው የቆየው። ምክንያቱም በጊዜው የሪቨር ፕሌት የወጣቶች አካዳሚ ውስጥ ተመዝግቦ ስለነበር ከአባቱ ጋር አብሮ
ወደ አውሮፓ አልመጣም ነበር። ግን በተደጋጋሚ ያኔ ቪሴንቴ ካልዴሮን ነበር የአትሌቲኮ ማድሪድ ስቴዲየም አባቱን ለመጎብኘት በተደጋጋሚ ይመጣ ነበር። አንዳንድ ጊዜም የቦልቦ ይሆን ነበር፣ ኳስ አቀባይ ይሆን ነበር። ያን ጊዜ ነው እንዲያውም የአባቱ ልጅ በመሆኑ ምክንያት የአትሌቲኮ ማድሪድ ኢንሃውስ ሚዲያ ቃለ ምልልስ አድርጎለት የአትሌቲኮ ማድሪድ ደጋፊ ነኝ ብሎ ተናግሮ የነበረው። ከዚህ 16 ዓመቱ ሲሆን ግን ከሪቨር ፕሌት ወደ አትሌቲኮ ማድሪድ ወጣት ቡድን ተዘዋወረ። ከቦነስ አይረስም ወደ ማድሪድ መጣ። ግን አባትየው ዲየጎ ሲሞኔ ስለ ልጁ ብዙ ጊዜ መናገር አይፈልግም። በወጣት ቡድን ውስጥ መጀመሪያ አጥቂ ሆኖ ነበር የጀመረው። በጣም ፈጣን አጥቂ፣ በአንድ የውድድር ዘመን 25 ጎሎች የሚያስቆጠር አይነት እና ከዛ የአትሌቲኮ ማድሪድ የአካዳሚ ኃላፊዎች ለአካዳሚ እግር ኳስ ለወጣቶች እግር ኳስ የሚበዛ ክህሎት ስላለው ደግሞ ወደ ዋናው ቡድን ሰብሮ ለመግባትም ፉክክሩ ብርቱ ስለሆነ በ2022 በጊዜው በሴጉንዳ ዲቪዚዮን በሚባለው ወይም በስፔን ሁለተኛ ዲቪዚዮን ይፎካከር ለነበረው ሪያል ዛራጎዛ በውሰት እንዲሰጥ ተደረገ። ከአንድ ዓመት በኋላ ደግሞ በላሊጋ ይወዳደር ለነበረው አሁንም በላሊጋ ላለው ዴፖርቲቮ አላቬስ እንዲሰጥ ሆነ። ከዛ በኋላ ነው በ2024 ወደ ዋናው ቡድን የተመለሰውና ከአጥቂነት ወደ ክንፍ ተጫዋችነት የተቀየረው። አባትየው ከዚህ በኋላ የክንፍ ተጫዋች መሆን የምትችለው አለው እና በዛም ሚና ነው እንግዲህ አሁን በላቀ ደረጃ እየተጫወተ ያለው። 11 ጊዜ ለአርጀንቲና ብሔራዊ ቡድን ተጫውቷል። በሰሜን አሜሪካ በሚደረገው በዘንድሮ የዓለም ዋንጫም ላይ በሊዮኔል ስካሎኒ ስብስብ ውስጥ ይካተታል ተብሎ ይጠበቃል እና ኔፖቲዝም ሳይሆን በተቃራኒው ነው። ኤል ቾሎ ሲሞኔ እንዲያውም ለልጁ ላለማድላት ይጠነቀቅ ነበር። በቅርብ ጊዜ የአትሌቲኮ ማድሪድ ወጣት ቡድን ጨዋታ በሚያደርግበት ጊዜ ሌላ ትንሽ ልጅ አለው የልጁን ጨዋታ ለማየት በሚታደምበት ጊዜ አባትና ልጅ አብሮ ጎን ለጎን አይቀመጡም በጭራሽ። ስለ ልጁን በሚጠየቅበት ጊዜ በአካል ምቾት እንደማይሰማው ጭምር ማየት ትችላላችሁ። ሲናገር ፊዚካል ዲስኮምፈርት አለው። በጭራሽ ስለ ልጁ መናገር አይፈልግም። እንዲያውም የጁሊያኖ ሲሞኔ ምርጥ ብቃት ምንድን ነው ብለው ሲጠይቁት በፊዚካል አትሪቢዩት ወይም አካላዊ ግብአቶቹ በጣም ጥሩ ናቸው፣ ያንን ትጋት ደጋግሞ ማድረግ ይችላል፣ ሪፒቲሽን መድገም ይችላል፣ ገና ሊሻሻል የሚችልባቸው ብዙ እድሎች አሉ ብሎ ከዛ በላይ ግን ስለ ልጁ መናገር አይፈልግም። እናም ዲስኮምፈርት አለው፣ ስለ ልጁ ብዙ ማውራት አይፈልግም። አባትየውን በተመለከተም አንድ በቅርብ ጊዜ ነበረ የራዲዮ ኢንተርቪው ነበር እና ልጁም ቢሆን አባቱን በተመለከተ ያን ያህል በተፍታታ ሁኔታ የመናገር ፍላጎት የለውም። በዚህ ቃለ ምልልሱ ላይ ምን ሲል ተሰማ? ከአባቴ ጋር በምንሆንበት ጊዜ በተለይ በኪችን ውስጥ ሳለን በኩባያዎች በሳህኖችና በጃምጃሮች ታክቲክ ሊያስረዳኝ ይሞክራል። እኔ ከዚህ በኋላ ግን እንደዛ አታስረዳኝ ብዬ ከልክየዋለሁ ይላል። ቤታችን ስንሆን ቤታችንን፣ ስለዚህ ስለ እግር ኳስ ታክቲክ አናወራ ብዬ አባቴን አግጀዋለሁ የሚል አስተያየት ሰጥቷል። ግን ራሱ ግን እያንዳንዱን ጨዋታ በሙሉ ነው የሚያየው፣ ኢንስ ኤንታይሪቲ ነው የሚያየው። የራሱን እንቅስቃሴ ብቻ ለይቶ ሳይሆን ጠቅላላ ጨዋታውን በታክቲካል ካም የተቀረጹ ጨዋታዎችን ጭምር ነው የሚያየው እና የቪዲዮ ኦብሰሽን ያለበት የቪዲዮ አናሊሲስ ኦብሰሽን ያለበት የራሱን ጨዋታዎች በተተነተነ ሁኔታ የሚገመግም አይነት ነው። አባትየው የቪዲዮ ሴሽኖች ከቡድኑ ጋር የሚደረጉት ለእኔ በቂ ናቸው፣ ከዛ በስተቀረ ግን የራሱ ውሳኔ ነው የሚል አስተያየት ሰጥቷል እና በዚህ ውድድር ዘመን በተለይ በላቀ ደረጃ እየተጫወተ ያለ ነው። ጁሊያኖ ከትልልቅ የአትሌቲኮ ማድሪድ ሌጀንዶች መካከል የአንደኛው ልጅና የወቅቱ አሰልጣኝ ልጅ መሆኑ ሁልጊዜም ለየት ያለ ትኩረት እንዲስብ ያደርገዋል። መጀመሪያ አካባቢ የቡድን ስብስቡ አባል እንደሆነ 20ኛ ወይም 21ኛ የዋናው ቡድን ተጫዋች ተደርጎ ነበር ይቆጠር የነበረው። የዋናው ቡድን 11 ጀማሪ ሳይሆን በቃ የስኳድ ተጫዋች ነበር ሆኖ ይቆጠር የነበረው። አሁን ግን የአትሌቲኮ ማድሪድ ብቻ ሳይሆን የአርጀንቲና ብሔራዊ ቡድንም ተጫዋች ነው። እንደ ተጫዋች ከአባቱ በጣም የተለየ ነው። ዲየጎ ሲሞኔን ሲጫወት ለማየት እድል ያገኛችሁና በእድሜያችሁ እንደኔ ወይም ከኔም በላይ የሆኑ ሰዎች እንደምታውቁት ይሄ ተፋላሚ ግሪት ያለው ኃይለኛ አማካይ ነው የነበረው። ይሄኛው ደግሞ የበለጠ የማጥቃት ዝንባሌ ያለው ግን የአባቱን ተግቶ መስራት የወረሰ ነው። ዲየጎ ሲሞኔ ደግሞ የትኛውም የማጥቃት ተጫዋች በመከላከል ካለፋ በስተቀር ቡድን ውስጥ አያጫውተውም። አንድ በቅርብ ጊዜ ከባርሰሎና ጨዋታ በፊት የነበረ ፕሬስ ኮንፈረንስ ላይ ትልቅ ስሜት የተስተዋለበት ፕሬስ ኮንፈረንስ ነበር። ዲየጎ ሲሞኔ ከአንቷን ግሪዝማን ነበር ቃለ ምልልስ የሰጡት። እንዴት እንደሚወደው እንዴት የእሱ አሰልጣኝ ሆኖ ይህንን ያህል ጊዜ በመስራቱ እድለኛ እንደሆነ እንደሚሰማው ተናገረና ቢሆንም ግን ካልሮጥ ካትጫወትም አለ። በቀልድ ነው እንደዛ ያለው፣ ግን ለዲየጎ ፓብሎ ሲሞኔ ቡድን የሚጫወት ተጫዋች ለመሮጥ ፍቃደኛ፣ ለመከላከል ፍቃደኛ መሆን አለበት እና ልጁም ቢሆን
የመከላከል ግዴታውን የማይወጣ ከሆነ በመጀመሪያ አሰላለፍ ውስጥ በጭራሽ አያካትተውም። አሁን እንግዲህ በግማሽ ፍጻሜ ከአርሰናል ጋር በሚደረገው ጨዋታ የመጀመሪያ አሰላለፍ ውስጥ የመካተቱ ጉዳይ ጥያቄ ምልክት ውስጥ የሚገባ አይደለም። ግን አሰልጣኙ ሁል ጊዜ የሱ ልጅ በመሆኑ ምክንያት እንደሚጫወት እንዲታሰብ አይፈልግም። ያንን ላለማድረግ ስለሚሞክር ማለት ነው። እንዲያውም አብሮ በሚኖርበት ጊዜ ወይም ልጅ አባቱ ቤት በነበረበት ጊዜ ወደ ልምምድ ማዕከል እንኳ ሲመጡ ተለያይተው ነበር የሚመጡት። በአንድ ተሽከርካሪ አይመጡም እና ልክ ሲለያዩም በኋላ ጠብቃለሁ ወይም ቤት አገኛለሁ የሚሉ የቤተሰብ ምሳ እንኳ ቢኖር በኋላ እንገናኛለን የሚል ቀጠሮ ሲይዙ ጭምር አይሰሙም። ቅድም ደግሞ እንደጠቀስኩት የጁሊያኖ ሲሞኔ ታናሽ የአባት የዲየጎ ሲሞኔ የመጨረሻ ልጅ ለራዮ ማሆንዳያ ለሚባል ቡድን ይጫወታል እና በሴራ ዴል ስፒኞ በሚባለው ስቴዲየም ስታንድ ውስጥ አብረው ተቀምጠው ታይተው አይታወቁም። በተቻለ መጠን ያንን ፊዚካል ዲስታንስ ይፈልገዋል እና የመካከለኛ ልጁ ነው የጂያን ሉካ የሚባለው ልጁ ነው ለዚህ ክለብ የሚጫወተው። በጭራሽ በአንድ የፎቶ ፍሬም ውስጥ አታገኟቸውም። ከዚያ ባሻገርም መጨረሻ ላይ ከአባቱን ቤት ወጥቷል። ላፊንካ በሚባል በማድሪድ ከተማ ባለ የቅንጦት የሪል ስቴት አፓርትመንቶች ባሉበት አካባቢ ነው አባትየው የሚኖረው ከልጁ ጋር። አሁን ግን ተለያይቶ ልጁ ከገርልፍሬንዱ ጋር ፖዙዎሎ የሚባል የማድሪድ ከተማ አካባቢ ነው የሚኖረው። ስለዚህ አብረውም ጭምር መኖር አቆመዋል ማለት ነው። አባትየውም ቢያንስ እንደ ስፖርተኛ፣ እንደ አሰልጣኝ፣ እንደ ተጫዋች ያንን ርቀት መጠበቅ ይፈልጋል። በእርግጥ ልጁ ነው። ስለዚህ በአንዳንድ አጋጣሚዎች እንዴት ግድ እንደሚለው አሳይቷል። ለምሳሌ ለአላቬስ እየተጫወተ በነበረበት ጊዜ በውሰት ማለቴ ነው የቅድመ ውድድር ዘመን ዝግጅት የመጨረሻ ጨዋታ ይደረግ ነበር። ከባድ ጉዳት ነበር የገጠመው። ያንን ባወቀ ጊዜ ግን ለልጁ እንደሚሳሳ ልጅ የ10 ሰዓት በረራ ካደረገ በኋላ ወዲያው ነው ወደ ቪክቶሪያ የሄደው ልጁን ለማየት ማለት ነው። እና ስለዚህ ሁልጊዜም ከልጁ ጎን መሆን በሚገባው ጊዜ እንደ አባት ያንን ያደርጋል። ግን በአትሌቲኮ ማድሪድ ውስጥ አሁን ግንኙነታቸው ኳስ ተጫዋችና የዚያ ቡድን አሰልጣኝ አይነት ግንኙነት ነው። የኔፖቲዝም ጉዳይ ጭራሽ የለም የሚባለው ለዚህ ነው። በአትሌቲኮ ማድሪድ ቅርብነን የሚሉ ብዙሃን መገናኛዎችም አሁን ማንም ሰው ያንን ሀሜት በጭራሽ አያነሳውም። በሜሪት ነው ያንን ቦታ የግሉ ያደረገው። አሁን ብዙ ጊዜ ከማርኮስ ዮሬንቴ ጋር የፈጠረው ጥምረት ከአትሌቲኮ ማድሪድ ጠንካራ መስመሮች መካከል አንዱ አድርጎታል። ሊዮኔል ስካሎኒ የድሮ የአርጀንቲና ብሔራዊ ቡድን ጓደኛው ስለሆነ አይደለም ወይም የጓደኛው ልጅ ስለሆነ አይደለም ለብሔራዊ ቡድን የሚጠራው፣ በሜሪት ነው። ቁጥሮቹ ያንን ያሳያሉ። የተጫወተው የደቂቃ መጠን ያንን ያሳያል። ትልልቅ ጨዋታዎችን ኢንፍሉዌንስ የሚያደርግበት መንገድ ያንን ያሳያል። ግን ለየት ያለ ስቶሪ ነው። ብዙ ጊዜ አባትና ልጅ በዚህ ሌቭል አብረው ሲሰሩ ያን ያህል የተለመደ አይደለም። ግን ጁሊያኖና ዲየጎ ፓብሎ ሲሞኔ ያንን ርቀታቸውን ጠብቀው ተጫዋቹ እንደ ተጫዋች የሚገባው ስለሆነ ያንን ቦታ ይዞ አትሌቲኮ ማድሪድም አዲስ ኮንትራክት ሰጥቶት እንዲህ አይነት አገልግሎት እያገኘበት ነው ለማለት ነው።